ቅድስቴ በመጨረሻም ለብሩክ እንግዲህ መጠየቅ ያለበትን ነገር የመጨረሻውን አቋሙን እንዲያሳውቃት ብሩክ እንግዲህ ምናልባት ሊዋለል ይችል ይሆናል። እቺ ሴትዮ ከዚህ የምትኖር ከሆነ እንግዲህ በውድም ይሁን በግድም ብሩክን የራሷ ማድረጓ የማይቀር ነገር ነው በማለት ነበረ ለብሩክ እንግዲህ አቋሙን የመጨረሻ ውሳኔውን እንዲያሳውቃት የጠየቀችው። ሌትም በዚህ አቀማመጧና በዚህ አነጋገሯ ከቅድስት ጋር ያላት ንግግር እንዲሁም ደግሞ ከብሩክ ጋር ያላት ድፍረት እየተመለከተቻትም ስለሆነም ጭምር እንዲሁ ደግሞ በሌላ በኩል ሕፃኗ ቅድስትን ጠልታ እሷን እንድትወዳት የምታደርግበት አካሄድ ምናልባትም ምሳሌ ከመረጠቻት ብሩክ ባለቤቱ ሊያደርጋት እንደሚችልና ብሩክ ምናልባትም ሊዋለል ይችል ይሆናል በማለት ነበረ እንግዲህ የመጨረሻ ውሳኔውን እንዲያሳውቃት። እድሜም እየሄደ ስለሆነ እንግዲህ ወይ ሚስቱን የሚመርጥ ከሆነ ውሳኔን አውቄ ለቅቄ እንደወጣ በማለት ነበረ ቅድስቴ እያሳወቀችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ጋር አሳውቁኝ እያልኩኝ ቀጣይ ክፍል ምሳሌ ይዤላችሁ መጥቻለሁ። ቅድስቴ በድፍረት ብሩክን ስጠይቀው እንግዲህ ለሱ እሱ ያለውና የነበረው ሁኔታ የቅድስትን ጥያቄ አቀባበሉ በእጅጉ የተደናገጠ እየፈራ እንዲሁም ደግሞ የተወረገረገ ጭምር ይመስላል። ያ ማለት ደግሞ ምናልባትም ቅድስትን ሊወዳትም ላይወዳትም ይችላል የሚል ጥርጣሬ ቢያድርብንም ቅድስትን አይወዳትም የሚል ደግሞ ሞር የሆነ እንትናለን ግምት አለን። ቢሆንም ግን ብሩክ ደግሞ ምናልባት ቅድስት ይህንን ነገር በድፍረት መጠየቋ ምን አስባ ነው ከማህሌት ጋር አንድ ላይ ሁለታቸው የያዙት ምንድነው? እንግዲህ በደራ አግብታኝ ህይወቴንም እንዲመሰቃቀል አልፈልግም በማለትም እንግዲህ ወደ ሌላ ማመለካከትም ሊወስደው ይችላል። አዎ ቅድስቴ አሁን ላይ መጠየቋ ከፍራቻም የተነሳ መሆኑ ግልጽ ነው። ምክንያቱም ማህሌት ያላት ድፍረት በቤት ውስጥ ከሱም ጋር ይሁን ከልጁ ከምሳሌ ጋር ከሷ ጋር እንግዲህ እየተፎካከረች መሆኑ ግልጽ ነው። ታዲያ ብሩክ ለቅድስቴ ደግሞ የነበረው አመለካከት ከዚህ በፊት ቅድስቴን እንደሚወዳት ተመልክተናል። ከሷ ጋር መቀራረብ እንደሚፈልግና ልጄ የወደደችልኝን እወዳለሁ ሲልም እንደነበረ እናውቃለን። ነገር ግን ዛሬ ላይ ደግሞ ምሳሌ መምረጧ ምንም አይነት ዋጋ ላያመጣ ይችላል። ምክንያቱም ልጁ አሁን ላይ ምናልባት ማህሌት በዚሁ ጫና እያደረገችባት ባለው ያነጋገር ወይም ደግሞ ቅድስቴ ሕፃን ናት፣ ቀጭን ናት፣ እንግዲህ አልወለደችም፣ እሷ እናት ልትሆን አትችልም የሚለውን አመለካከት በዚሁ ስብከት ከቀጠለችበት ምሳሌ እንግዲህ ቅድስቴ እኩያዋ መስላን የምትታያት በማጠሯና በመቅጠኗ ልጅ በመምሰሏ እንግዲህ እናት ትሆናለች የሚል አመለካከት የላትም ምሳሌ። ታዲያ ብሩክን እንግዲህ ልታሸንፍበት የምትችለው አንድ ነገር ብሩክ ከቤት ለጊዜው መጠቀሚያ ትሆንናለች ብሎ ከቤት እንድትቀመጥ ቢፈቅድላትም ነገር ግን የልጁን አእምሮ ተቆጣጥራ ምናልባትም የራሷ ማድረግ ትችል ይሆናል። አሁን ላይ ብሩክ የሚፈልገው ልጄ መረጠችልኝ ነው የምፈልገው በማለት በግልጽ አሳውቋል። ምሳሌ ደግሞ በአንድ ነገር ማህሌትን ልትመርጣ ትችላለች። እሱም ልጅ ስለሆነች ከምታደርግባት ጫናና እንዲሁ ደግሞ እኔ ባለቤቱ ነበርኩ፣ እኔ ትልቅ ነኝ፣ እኔ ወፍራም ነኝ። እንግዲህ ቅድስትን ደግሞ ስትመለከታት እኩያና ልጅ መስላ ስለምታያት ከዚህ በፊትም ከነበራት አመለካከት ቅድስቴ ለመሆኑ ግን አንቺ እኮ ገና ሕፃን ነሽ፣ እናት መሆን ትችያለሽ እንዴ የማለት አይነት ጥያቄ አንስታም ስለነበረ ታዲያ እሷ እናት መሆን አትችልም፣ ገና ናት፣ እንደዚህ ናት በሚለው ከሄደችባት እንግዲህ ብሩክ በልጁ በኩል ሊሸነፍ ይችላል። ታዲያ ይህንን ነገር ከማገናዘብም ጭምር ነበረ ቅድስቴ ብሩክን በድፍረት ታገባኛለህ ሆይ ትወደኛለህ ሆይ የሚለውን ጥያቄ ያነሳችለት። ምንም የማህሌትን ጥያቄ ለአንድ ነገር ተጠቅመን ይሆናል እኛም ተጠቅመን ከቤት እናባረራታለን በማለት የቆይታ ጥያቄዋን መድብል ተቀብሏት ብሩክን በማሳመን እዛ ቤት እንድትቆይ አድርገዋታል። ነገር ግን ማህሌት ከናንተ ጋር ሆኜ አብሬ ሰራለሁ፣ ከዚህ በፊት በድሎኛል፣ ህይወቴን አመሰቃቅሎታል፣
እንደፈለገ የሚረግጣት ወደ ፈለገው የሚልካት ሰይጣን አድርጎኛል ስትልም በዝና የተማረረች ቢሆንም ነገር ግን ደግሞ ይህች ሴት አሁንም ከዝና ጋር መስራቷን በፍጹም ልታቆም አትችልም። ምክንያቱም ዝና ምን አይነት ፍጥረት እንደሆነ ከዚህ በፊትም ሲናገር ነበረ። ከኛ ጋር ትሰራለች፣ ከኛ ጋር የማትሰራ ደግሞ ከሆነ ቆዳዋ ነው የምቀፍላትም ሲል የነበረ ቢሆንም ማህሌትም ይህንን ጭካኔ በሚገባ ስለምታውቀው ከነብሩ ጋር ከእናንተ ጋር ተባብሬ አድርጌ የምትሉኝን አደርጋለሁ ብትልም ምክንያቱ ደግሞ ለጊዜው ቸግሯታል። ለጊዜው ብዙ ነገር ሆናለች። ነገር ግን ምናልባት ደግሞ ለዝና አትታዘዝም የሚል ደግሞ በሌላ በኩል አመለካከት የለንም። ምክንያቱም ዝናን ልትታዘዘው የምትችለው አንድና አንድ በመፍራት ነው። አሁን ላይ ከነብሩክ ቤት የመጣችው ዝና ከሚገለኝ በዝና እጅ ከምጠፋ በብሩክ እጅ ብጠፋ ይሻለኛል፣ ምናልባትም ዘመድ አልቅሶ ይቀብረኛል የሚል አመለካከት ስላላት ነው። ነገር ግን ዝና ካጠፋት ምናልባትም ቀባሪም ላታገኝም ትችላለች። ቅድስቴ የመጨረሻ ውሳኔውን እንዲያሳውቃት እድሜም እየሄደ ስለሆነ ማህሌት ከዚህ ከተቀመጠች ምናልባትም በውድም በግድም ሊስማማ ይችላል። ስለዚህ አቋሙን ሊያሳውቀኝ እፈልጋለሁ ያለችው ለብሩክ ያቀረበችው ጥያቄ እንግዲህ ብሩክ ዘንድ ተቀባይነት አግኝቶ እሺ ይላት ይሆን ወይስ ደግሞ ምን ሊሆን ወይስ ደግሞ አመለካከቱን ቀይሮ ቅድስትን ያስከፋት የሚሆን ሀሳብ አላችሁ? ብሩክ ከዚህ በፊት በተደጋጋሚ ቅድስቴ ወደ ነበረችበት ክፍል በመግባት የተለያዩ ሙከራዎችን እንድትወደውም የተለያዩ ብዙ ነገሮችን አድርጎ ነበረ። ነገር ግን ቅድስቴ ደግሞ መግፋቷ የጥላቻ አለመሆኑ በክብር እንዲመጣ ወደሷ ሲመጣ ወደ ቤተሰቦቿ ሽምግልና ተልኮ ክብር በተሞላበት መልኩ እንዲያገባት ስለፈለገች በተለያየ ጊዜ ወደሷ በቀረበበት ጊዜ ወደኋላ መልሰዋለች። ታዲያ ብሩክ ደግሞ ዛሬ ላይ ይህንን ነገር እሱ ከዚህ በፊት ቀርቦ ሊስማት ቀርቦ አብሯ ሊተኛ የተለያዩ ነገሮች አቀራረብ ሲቀርባት ወደኋላ መሸሿን እንደ ጥላቻ ቆጥሮ ይሸሻታል ወይስ ደግሞ ዛሬ ላይ ይሄንን ነገር በድፍረት የጠየቀችውን እሱ በንቀት እንዴት ትጠይቀኛለች ወይም ደግሞ በደራ ህይወቴ ይበላሻል ወይስ ደግሞ እንግዲህ ልጅ የመረጠችውን በማለት ለልጁ ደግሞ ቅድሚያ ይሰጥ ይሆን? ለምሳሌ እንደ ቅድመ ሁኔታ ምርጫ ቢሰጣት ምሳሌ ቅድስቴን ትወዳታለች። ቅድስቴ እንደ ጓደኛ፣ እንደ እህት፣ እንደ አሳዳጊ ትመርጣታለች። ነገር ግን አሁን ላይ ማህሌት ከምታደርግባት ጫና ቅድስቴ ትንሽ ናት፣ ቅድስቴ ለእናት ለመሆን አልደረሰችም የሚለው አይነት ነገር ከተጫነቻ በዚሁ ከቀጠለች ምናልባትም እንግዲህ የምሳሌ ማመለካከት ሊቀየር ይችላል። ብሩክ እንግዲህ ዛሬ የቀረበለትን ጥያቄ በደስታ ይቀበል ይሆን ወይስ ደግሞ ምን አይነት አመለካከት ይኖረው ይሆን የሚለውን እስኪ ግምታችሁን ኮሜንት ላይ አሳውቁኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ